እነ ጃንጥራር አባይ እኮ አዲስ አበባ ንፊንፊኔ ብለው ይጠራሉ። ሌሎቹ እኮ የኦሮሞ ተወላጅ እንኳን እንደዛ አልሆኑም። አሁን ጌታቸው ረዳን አይተዋል። ጀዋር እንኳን ታዝቦ ጌታቸው ረዳ የሚለውን ሽመልስ አብዲሳ እንኳን አይለውም አሁን በአሁኑ ወቅት አለ። አየህ፣ እንደዚህ አይነት አድርባይ ምስለኔ ትላንት ስትገዙ ነበረ። አሁንም ያሏችሁ ምስለኔዎች ላይ አታገኙም። ቢያንስ እነዛ ተምረው አለው፣ ቢያንስ እነዛ ገብቷችኋል። እናንተ እኮ ገና ልትገሉን ነው የምትፈልጉት። ገና የቀረነውን እንዴት እንደምትጨርሱን ነው የምታስቡት። ምን ቀራችሁ? ታሪክ ላይ ቅርስ ላይ ምን የቀራችሁ ነገር አለ እንዴ? ኧረ ተው፣ ሐቀኛ የትብብር ምናምን ገለመሌ ምናምን ሐቀኛ የሆነ የምክክር ኮሚሽን ያስፈልጋል። ይሄ ደግሞ አብይ አህመድ የፈለግከውን መርጠህ አንድ መስፈናሪያ በሚባል ወስላታ ካድሬ ስም የተሰበሰበ የሆነ ቡድን ለአንድ ወር የሀገሪቷን ሀብት እንዲጨፍርበት ስለፈቀድክ የሚመጣ ለውጥ የለም። 4-5 ኮሚሽን አቋቋምክ ምናምን ብለዋል፣ ፈርሰዋል። ይሄም በቃ አለቀ፣ ፈረሰ። ማን ተቀብሎት? የትኛው ታጣቂ ሪኮግናይዝ አድርጎት? የትኛው ህዝብ ሪኮግናይዝ አድርጎት? ገና ሳትሄዱበት ድራማችሁን ግልጥርጥ አድርገን እናውቀዋለን። ልመለስና ሰኔ 15 አለ፣ የሆነ ነገር አለ። አሁን ጠላት ሊገዛለን የፈለገ አካል ሩጦ መጣ። ነገር ሁሉ ሲከሽፍበት የጀነራል ሰዓረን እመጣለሁ ደግሞ አለው ገዳይ ብለው የፈረጁትን ልጅ ከሰወሩ በኋላ ጀነራል ሰዓረ አብረን እኮ አንድ ባች ገለመሌ ምናምን ሊልና አብረን ተምረናል ሊል ሰዓረን ጎበዝ፣ ይኸውልህ እንደው የምትከታተሉን አካላት ኮንሲስተንሲያችንን የምታዩ አካላት ጀነራል ሰዓረ ከስልጣን ከመነሳቱ በፊት ጀነራል አደም ብሔራዊ መረጃና ደህንነቱ ነው ስልጣንህን ታስረክባለህ ኢታማዦር ሹም ልትሆን ነው ተብሎ ጀነራል አደም የሰዓረን ቦታ ሊተካ ተዘጋጅ ተብሏል። ሰዓረን የት ሊያደርጉት ነው እያልን ስንጠይቅ ነበርኩ። የት ሊመድቡት ነው? ሰዓረን የት ሊያደርጉት ፈልገው ነው? ለካ ሰዓረ ኢልሚኔት ከሚደረጉት ጋር ይሄ ፊልም ላይ ኢልሚኔት ለማድረግ ፎቶ የሚለጠፈው ሰዓረ ለካ ግድግዳው ላይ ፒን ተደርጓል። ፎቶ ኦልሬዲ ተዘጋጅቷል። ሰዓረ ከስልጣን እንደሚነሳ ሳይነገረው አደም ቢሮውን ለሌላ እንዲያስረክብ እያጸዳ ነበር የሚለውን በወቅቱ ነው የተናገርነው። ሰዓረ ከመሞቱ በፊት ሰዓረን አንስቶ ወደ ሊመድበ ነው ስንል ለካ ሰዓረ በሞትም ከሚወገዱት ተርታ ነበረ። አንድ ያልተሰባሰበ መረጃ የለም። የቅድም ያልኳችሁ መሳፍንት ይሄ የተቦደሰው ይሄ የተመታው በቪዲዮ በፎቶ አለ፣ ቀድሞ ተዘጋጅቷል አለ። ምንም ያልተሰባሰበ መረጃ አለ። ሌላ እንንገራችሁ። አብይ አህመድ ይሄንን አይኖ ይሰሟታል፣ ቁጭ ብሎ ይሰሟታል። ከዚህ የበሰበሰ ስርዓት ውስጥ ምን ያህል ለትግሉ ታማኝ ሆነን እስካለን ለማህተማችን እየሰራ እንደሆነ የሚያውቁ አካላት የመረጃ ምንጭ ስለሆኑ ነው። አብይ አህመድ ሌላ ጊዜ እንመለስበታለን። ይኸው ከዋናው ትግላችን እንዳያናጥቡን ብለን አንዳንድ ድሪቶች ስላልሰማን አይደለም፣ ስለምንመጣበት ግድ የለም። ተፍተው ይጨርሱና እንመጣበታለን። ማንም ቀርበታ መቼ ማንን የት ጋር መግጠም እንዳለብን እናውቃለን። ዝሆን የሚያሳድድ አዳኝ ወፎች ላይ ድንጋይ ለመወርወር አይቆምም። ዋናው ላይ እናተኩራለን። አሁንም እስካለን እነ ዶክተር አምባቸው የተገደሉ ዕለት አሁንም የዚህ መረጃም ሌላኛው ሰው አሁን ከሀገር ውጭ ነው። በቂ ጊዜ አግኝቷል። አይ ቲንክ ኢትስ ሴፍ። አሁን ባለው ሁኔታ ተስፋ አደርጋለሁ እነዚህን መረጃዎች ወይ በራሱ መንገድ ይለቃቸዋል ወይ ያደርሰናል። በተለያየ መንገድ ለመነጋገር ሞክረናል ከዚህ ቀደም፣ አሁንም እየቀጠልን ነው። ግን ያው ሁሉን ነገር አሁን ካለንበት ሁኔታ በተለይ ካቅም በተለይ በፋይናንስ በከፍተኛ ሁኔታ ፈተና ስለጋረጡብን በዚህ ሳተላይት እናስቀጥላለን፣ በዚህ እናደርጋለን፣ በዚህ ዝም ብሎ እነዚህ እንቅስቃሴዎች እንዲሁ ሊደረጉ ስለማይችሉ አልግባ ወደ ዲቴይልና ለማንኛውም ግን አብይ አህመድ የዛን ሌሊት የሰራውን ስህተት ልንገራችሁና ይሄ በመረጃ እንደሚደገፍ ነው ማረጋግጥላችሁ። በማስረጃ ሌሊቱን መግለጫ በሚሰጥበት ጊዜ ከሰራቸው ሜጀር ስህተቶች መካከል 3 ጊዜ ነው መግለጫው የተሰረዘው ማለት እንደገና የተባለው። የመጀመሪያው ዳይሬክተር ሆኖ የተቀመጠው አለ፣ ካሜራ ከፊቱ ተደቀነ፣
ስለነ ዶክተር አምባቸው መገደል ሊናገር ነው። ሲናገር ምን አለ? አይናችን እያየ ምናምን ተገደሉ ካለ በኋላ ዳይሬክተሩ አስቆሞ አይናችን እያየ የሚለው ነገር መቆረጥ አለበት፣ እዛ መሆንህን የሚያመለክት ነው። የእውነት ነው የምነግራችሁ። ነገ ከነገ ወዲያ ከፈረሱ አፍ ትሰሙታላችሁ። አብይ አህመድ ተነስቶ ሄዶ ካሜራማን ልክ ይሄንን ሲያስታውሰው ካሜራው ጋር ሄዶ እራሱ ቆሞ ዴሊት አደረገና ተመለሰ። ሁለተኛ ጊዜም አሁንም ሳብራራ በመሃል ተሳሳተ፣ ደገመው። አቆመና ራሱ አጥፋው አለ፣ አስጠፋው። ሶስተኛ በመሃል ተሳሳተ፣ እዚህ ጋር አቁመው አለና ይሄ ይቅር አጥፋው፣ እንደገና ቀጥል አለ። አልጠፋም፣ እንደገና ቀጠለ። ያኛው የሶስተኛው ቪዲዮ የለም፣ ወጥቷል። የሶስተኛ ቪዲዮ መረጃ ከሀገር ውጭ ነው። ማት ዱካ ነው የተያዘው። ይህን ስለሚያውቁ ነው። በነገራችን ላይ በዛ በዚህ በዚያ እና መዲን ጀበል ስልጠና ሲሰጡ ሰምታችሁ የለ? በአማራው በኩል ተሰሚነት ያላቸው አካላት መጀመሪያ እንዳይሰሙ ኢትዮጵያውያን በሙሉ የኛ ብለው እንዳይሰሟቸው እናርግ፣ ከዛ ወደ ብሔር ይውረዱ ይላል። ብሔራቸው ጋር ከሄዱ በኋላ ብሔሯቸው ጋር ደግሞ እንዳይሰሙ አድርገን ወደ ጎጥ እንውሰዳቸው። ጎጣቸው ጋር ወደ አርገን ማርጂናላይዝ እናድርግና ይሄ ካልሆነ ግን ጠቅላላ ሀገሪቷን ማጥፋት ይሻላል። ጠቅላላ ሀገሪቷ ተጽዕኖ እንዳይኖራት ማድረግ ነው። የነሱን ተጽዕኖ ፈጣሪነት ማስቀረት ካልተቻለ፣ አየኸው በአማራ ላይ ያላቸው መሪር ጥላቻ የኦህዴድ ኃይሎች በዚህ ደረጃ ነው። ከዛ ግን ጠላት አለባችሁ ሊሉን ይፈልጋሉ። ከናንተ የቀደመ ጠላት የለንም። ከዚህ በኋላ የትግራይና የአማራን ሕዝብ ለማዋጋት ለማጋደል የሚደረግ ማንኛውም ሙከራ የሚሳካላችሁ አይደለም። እስከ ፍጻሜው እንታገላችኋል። ሙከራዎች አይኖሩም ማለት አይደለም። የሚገዙት አካል አይኖራቸውም ማለት አይደለም። ነገር ግን እንዳይሳካላቸው ማድረግ ደግሞ የትውልዱ ኃላፊነት ነው፣ የሁሉም ኃላፊነት ነው። የአንድ የሆነ አካል ድርሻ የአንድ የሆነ አካል ኃላፊነት ብቻ ተደርጎ የሚወሰድ አይደለም። ከነዚህ ሰዎች ጋር የተጀመረው ትግል እጅግ ላስጨራሽ እጅግ በጣም ብርቱ ነውና የአማራ ሕዝብ ሰቆቃውን በተመለከተ ፈተናውን በተመለከተ እናስታውስህ እንዴ? ኦህዴዶች እናስታውሳችሁ? አብይ አህመድ እናስታውስህ እንዴ? እንዴት ወደ ትግል እንደተገባ በዚህ ምድር ላይ ከምንም እንደው ሰይጣንም ቢሆን ከማንም ጋር ታግለን ይህንን ህዝባችንን ከመከራ እናወጣለን ስትሳለቁ በፊትህ ሲነግርህ የነበረውን ሰው እናስታውስህ። እኔ ሰይጣንም ይሁን የአማራን ክልል ወይም የአማራን ህዝብ ጥቅም ለማስከበር ከመጣ አባሉ ነው የምሆነው። ጣራው በተቀደደ ሆስፒታል ነው የምንታከመው፣ በዳስ ትምህርት ቤት ነው የምንማረው፣ መሰረተ ልማት የለም። ይህ ሁሉ ግን ከመኖር አይበልጥም። መጀመሪያ መኖር አለብን። ስለዚህ መኖራችንን እባካችሁ አስረግጡልን። ባለቤቱን ካልናቁ አጥሩን አይነቀንቁም ይላል የኛ ማህበረሰብና ተንቀን ስለሆነ በጣም ይቅርታና ምናጨበጭብበት ጊዜ ላይ ያለን አይመስለኝም። እንደ ማህበረሰብ ስናሸንፍ ድል ስናደርግ ያኔ በጋራ እናጨበጭባለን። እባካችሁ አታጨብጭቡ። ስለዚህ ተንቀናል። ተከብረን ራሳችን ማስከበር መቻል አለብን። ይሄ ነው እውነታው። ንቀውናል አለ ኮሎኔል መንግስቱ። ንቀውናል፣ ደፍረውናል፣ ብታምኑም ባታምኑም በቁም ሙተናል ነው ያለው። እነዚህ አካላት የፖለቲካ መጫወቻ ሊያደርጉን ሲሞክሩ እዚያና እዚህ ተቧድኖ ከመራገጥ በላይ አሳፋሪ ነገር የለም። የእውነት አሳፋሪ ነገር የለም። ስለዚህ በሁሉም መስክ ይሄ ኃይል ይሄ ቡድን እያደረገ ያለውን እንቅስቃሴ ለመግታት አስፈላጊውን ትግል ከማድረግ በዘለለ በማናቸው መልኩ ለጥቂት ደቂቃም ቢሆን መዘናጋትና ዳተኝነት በውስጣችን እንዳይኖር አጥብቀን አበክረን መስራት ይኖርብናል። ከዚያ ውጭ በምንም መንገድ ጠላት እንዲገዙልን ልንፈቅድላቸው አይገባም። ዞር ብለው ትግራይ ላይ ላሉ ኃይሎች አማራው እኮ ነው እኔ ምን ላድርግ ሲል እንደነበረ ማለት ነው። ወልቃይትን በተመለከተ ምን ሊለን የፈለገው አያችሁ? ሞከረ፣ አቦካ። የወልቃይት ጉዳይ ከመተከል ለይተን አናየውም አለ። የወልቃይትን ጉዳይ ከአዲስ አበባ ለይተን አናውቀውም። የወልቃይት ጉዳይ የሚፈታው 4 ኪሎ ላይ ኦህዴድ ሲሸነፍ ብቻ ነው። የወልቃይት ጉዳይ መተማና ቋራ ላይ ሊወሰን አይችልም።
የራያ ጉዳይ ደሴ ላይ ሊወሰን አይችልም፣ እናውቀዋለን። የአማራ ህዝብ መሰረታዊ ጥያቄ ሊፈታ ከሆነ አዲስ አበባ ላይ ያለው አደገኛና አማራ ጠል ስርዓት መሸነፍ አለበት። የአማራ ህዝብ አጽመ ርስቶች መከበር ያለባቸው ከሆነ በወልቃይትና በራያ በደራና በመተከል በአዲስ አበባና በሌሎች አማራ በፓዊ መካከል የስንዝር ታክል ልዩነት ሳይኖረው አማራ የማንነት የወሰን ጥያቄ ያነሳባቸው ጉዳዮች በሁለት መንገድ ሊፈቱ ይችላሉ ብለን ደጋግመን አንስተናል። አንድ በትግራይና በአማራ በኩል መካከል ያለ ልዩነት መምዘዝ ብቻ ሳይሆን በመላ አገሪቱ ያሉ የማንነትና የወሰን ጥያቄዎች ባሉበት በሚፈቱበት መንገድ ይፈታ ነው። እንደ ሀገር የሚፈታ ከሆነ እንደ ሀገር ይፈታል። ሲዳማውን እየፈጃችሁት ነው እናውቃለን። ከሲዳማ የመሬት ጥያቄ ስላላችሁ እኛ ጋር ስለ ወልቃይት አዝኖ አይደለም። አብይ አህመድ ለምን በሲዳማና በኦሮሚያ መካከል ስላለው መጋደል አላወራም? በዚህ ሃይላይት ሲለቀቅ እንኳን ያወራው በወልቃይትም በተመለከተ ምናምን ይልሃል ማለት ነው። ለምን አንተ ሲዳማ ላይ አሁን እንዴ በያን ሁላ ቤት በሌሊት እያሉ ሲቃጠል አልነበር እንዴ ነበረው? ለምን አትነግሩንም? እሱን 9 ጊዜ 10 ጊዜ ስለወደመችው አጣዬ ለምን አትነግሩንም? ጀውሃ ስለተቃጠለችው ካራቆሬ ለምን አትነግሩንም? የሸዋን ምድር የሚኒሊክን ምድር ሚኒሊክ ያለ ጎበና ትለናለህ እንዴ? በሰዓት እየተለበለበ ማሳው እየወደመ የሚኒሊክን ምድር መሰለኝ ለማራከስ የሰራችሁት እንዴ? አውራ ጎዳና ላይ ታፔላ አስቀምጣችሁ እኮ ምንጃር ድረስ ዘልቃችኋል እኮ። ስለ የትኛው ድንበር ነው የምትነግሩን እናንተ? የሆነች ቦታ ቆንጥራችሁ ስለ ድንበር የምታወሩን? ስለ ራያ ስለ ወፍላ ምናምን ትነግሩናላችሁ። ለእኛ ነው የምትነግሩን? እናንተ ኢንታየር ወሎ ሰሜን ኦሮሚያ ነው የሚል ካርታ አሰርታችሁ እኮ የምትመጡ ናችሁ። በእናንተማ አያምርም። እናንተማ አትንገሩን። መጀመሪያ ከመላስ ላይ ወሎ ሰሜን ኦሮሚያ ነው የሚለውን ከመላስ ጭምር ቆርጠን ካስወገድን በኋላ ነው የምንነጋገረው። እችን እንዳትደግማት አድርገን። ወሎ ቤት አማራ ነው፣ የአማራ ርስት ነው፣ የአማራ ማንነት እምብርቱ ነው። ቤት አማራ ጋሾሎ በሚባል 16ኛ ክፍለ ዘመን በወረራ ከመጡ አንድ የጎሳ ባላባት የተወሰደ ስም ነው። አማራ የዋህነቱ፣ ቅንነቱ፣ አገር ወዳድነቱ አስጠቅቶት ከሆነ በዚህም ነው ያስጠቃው። ቤት አማራን ወሎ ብሎ ጠርቶ ቀረ። በየተራራው ላይ ተንጠላጥሎ ለመሬቱን ትቶ አገር በዚህ መልኩ የምትቆየው እየመሰለ እንዲህ አድርገው ሰርተውን እኮ ነው። አንድ ድውልውል ዱርዬ ኦሮምኛ ዘፍኖ ነበር አላሉ። ሌላ ጊዜ ብያለሁ፣ መለስበታለሁ። እንደው በሸረፍታ ላለመነካካት ነው የተኩት። ጠብቁኝማ። እባብ መርዙን ካስተፋኸው በኋላ ተፍቶ ሲጨርስ ታገኘዋል። ምን ያላደረግነው ነገር አለ? አገራችን አይደለም ሲሉ እኮ ኧረ አገራችሁ ነው እያለን ሲጀመር ቋንቋስ ምን አደረገኝ? እንኳን ኦሮምኛ እንግሊዘኛ፣ እንኳን ኦሮምኛ ሌላም ቋንቋ በእንደው የትኛውንም ቋንቋ በቻል ነው። ቋንቋ ጥላቻ የለን፣ የብሔረሰብ ጥላቻ የለን። ያልሆነውን ሆንን አንልም። እንደዛም አድርገው አልሰሩንም። ተገላብጦ መኖር ፈቅደውልን ቢሆኑማ እንደነሱ አገዛዙ ስርቻ ስር ገብተን አገዛዙ ጋር ተወሽቀን መዛቅ እንችላለን እኮ። ትላንት ኢህአዴግን ተጠግተው ሲቦጠቡጡ የነበሩ አካላት ጌታዬ፣ በኢህአዴግ ዘመን ያን ያክል ተሰሚነት የነበረው ሰው ካለ ተሰሚነቱን ተጠቅሞ ዘርፎ ሀብታም የሆነ ነው አብዛኛው። ቤሳቢስቲን ያልያዘ ነጭ ድሃ ከሆነ ተዘርፎ ለውጥ በሚገኝ ተዘርፎ ሀብት በሚገኝበት ጊዜ ሳይዘርፍ የኖረ ከሆነ በብዙ እንክርዳድ ውስጥ እንዳለች አንድ ዘለላ ስንዴ ይቆጠራል። ታዲያ ምን ተረፈ? ኦህዴድማ ፖለቲካሊ እንዲጫወትብን ልንፈቅድለት አይገባም። ሐሰን አሊን በቀይ ምንጣፍ ተቀብለው ሐሰን አሊ የስ የነገራችሁኝ ቴንኪው። ሐሰን አሊን በቀይ ምንጣፍ ተቀብለው የበደኖን የዋተርን የአርባ ጉጉን ያንን እልቂት የመራ ማለት ነው።
እንዴ ከመቶ ዓመት ወደ ኋላ ተመልሰው የሰዎቹ አገረ መንግስት ግንባታ ከመቶ ዓመት በፊት ከሽፏል ያለ እኮ ሽመልስ አብዲሳ ነው። አብቹና ገላን እያለ እኮ አብይ አህመድ ሲጠቅስ የነበረው ከመቶ ዓመት በፊት ተመልሶ ነው። አማራ ላይ ጥላቻ የዘራ ማን ነው ብሎ ማንን ሊጠራልን ነው? አዩ ሲሪየስ? ከትግራይ ልጠራልን ከኤርትራ ልጠራልንና እነሱ ናቸው ምናምን ልትለን ነው? ሰሜን ምናምን ክፍል ይሄ አቢሲኒያውያን ይውደሙ የምትሉትን ፖለቲካ እኛው ራሳችን እንድናቦካላችሁ እሱን ከባዕዴን ውላጆች ፈልጉት። እኛ ቢያንስ የእናንተ አካሄድ ገብቶናል። ስለዚህ በፈለጋችሁት ቅርቃር በፈለጋችሁበት መንገድ አንገባም። ይልቅ አዲስ አበባ እንዴት ልትሰለቅጧት እንደተዘጋጃችሁ፣ ህዝባችን እንዴት ልትፈጁት እንደተዘጋጃችሁ ዱካችሁን እየተከታተልን መሆኑን እንድታውቁት ነው የምንፈልገው። ይሄ ህዝብ ነቅቷል። ዳግመኛ እንደ ትሮይ ፈረስ እንጋልበዋለን፣ እኛ እንደፈለግን እናደርገዋለን ብላችሁ አስባችሁ ከሆነ እንዲህ አይነት ስህተት ደጋግማችሁ አትሳሳቱ አንላችሁም። ደጋግማችሁ ልትሳሳቱ ትችላላችሁ። የአማራን ቀውስ ስነ ልቦና ግን እናገኘዋለን ብላችሁ አታስቡ። ከዚህ በኋላ በምታደርጉት ነገር አሁን የሀገረ መንግስቱ ገዥ እኛ ነን ብላችኋል። ከሚገባ ሁሉ በላይ አናፍላችኋል። የሁሉ ነገር አድራጊ ፈጣሪ እኛ ነን ብላችሁ ሰሞኑን ሙፈሪያት ካሚል የምትባል ሴትዮን በግምገማ እያጠደፏት ነው። መቼም እየሰማችሁ ይመስለን። ግርማ ብሩ ገምጋሚ ነው። አያችሁት? ሙፈሪያትን ቁጭ አድርጎ ግርማ ብሩ እያጣደፋት ነው። ስርዓታችንን ልትነኪ ነው ላምን ብሎ አፍተር ኦል የኢኮኖሚ ሴክተር ላይ የአብይ አህመድ አማካሪ ምናምን የሚባል ስልጣን ተሰጠው የሚባል ነው ግርማ ብሩ። ከየት መጥተው ነው እነዚህ ሰዎች እንደፈለጉ የሚፈነጩብን? እምቢ ያለ ትውልድ መጥቷል። ነንስቶፕ። በፍጹም እናንተ ባሰባችሁት መንገድ ልታቆሙት አትችሉም። በፍጹም መስሏችሁ ነው። መንፈራገጥ ይቻላል፣ መወራጨት ይቻላል፣ እዛና እዚህ መርገጥ ይቻላል። ግን በምትሉት መንገድ በአማራ ህዝብ ላይ የምትቀልዱበት እድል ግን አክትሟል። አትልፉ። አይ እንለፋለን ካላችሁ የመልፋት መብታችሁ የተጠበቀ ነው። አይ እንደዚህ እናደርጋለን ካላችሁ መወራጨት መብታችሁ ነው። ትወራጫላችሁ፣ አንድም ነገር አይሳካላችሁም። ይሄ እምቢ ያለ ትውልድ ዳግመኛ እናንተ በፈለጋችሁት መንገድ ልትገዙት አትችሉም። ከዚህ በኋላ እምቢ ብሏል። ከዚህ በኋላ በፈለጋችሁት መንገድ አትገዙትም። ፍም እሳት ሆኖ የተነሳ ትውልድ አለ። ነገር ልሰብስበው እዚህ ላይ ሰብሰብ ብለህ አድርገው። በርዕሰ ጉዳዩ ላይ እንደምታዩት የአብይ አህመድ ትግራይን እንውጋ፣ ኦሮማላን እንመልስ በሚል ጥሪው ማነው የአማራ መሰረታዊ ጥላት፣ ማነው ዋነኛ ጥላት ሲለን እንደቆየ ነው ያነሳንላችሁ አይደለ? 7 ከተሞች በቁጥጥር ስር መዋላቸውን በተመለከተም አንድ ነገር እንልና እናበቃለን። የወልቃይት ጉዳይ የአማራ ህዝብ ማን ጠላት ሆነ፣ ምኒልክ ያለ ጎበና ወዘተረፈ የሚለው በስፋት ተዘጋጅተንበት እያንዳንዷን ነገር አንዲት የሚሞክራትን ነገር ሁሉንም ዱቄት እያደረግን እያከሸፍን ነው የምንሄደው። በምንም ተአምር አብይ አህመድ እንደፈለገ የሚፈነጭበት እድል አይኖርም ከዚህ በኋላ በፍጹም። በቤት አማራ ወሎ በጣም አስደናቂ ድል አስመዝግበው ዳውንትን ጨምሮ በርካታ ቦታዎች ከአገዛዙ ቀጠና ነፃ ወጥተዋል። በእውነቱ እጅግ በሚያስደስት ሁኔታ ነው አሁን እየተደረገ ያለ እንቅስቃሴ። አፋብን ምኒልክ ዕዝ ዋና ሰብሳቢው አርበኛ ድርሳን ብርሃኔ በዛሬው ዕለት ሰፋ አድርጎ በሰጠው ማብራሪያ አርበኛ ድርሳን ብርሃኔ የፋኖ እንቅስቃሴ ወደ ከተሞች በገባ ጊዜ በየትኛውም ከተማ ላይ ፋኖ እንቅስቃሴ በሚቆጣጠራቸው ከተሞች አንድም የዲሲፕሊን ጥሰት እንዳይኖር ማሳሰቢያ ሰጥቷል። አንድም የዲሲፕሊን ጥሰት እንዳይኖር ይህንን ማሳሰቢያ የሰጠው ዳውንትን ጨምሮ በርካታ ወረዳዎች ከነከተሞቻቸው የአማራ ፋኖ ብሔራዊ ኃይል በቁጥጥር ስር እያዋለ እየተቆጣጠራቸው የሚገኝ በመሆኑ ነው። ሰላምና ደህንነትን መጠበቅ፣ ምንም አይነት ቁርሾን መሰረት ያደረገ የበቀል እርምጃ ውስጥ እንዳትገቡ የሚል ማሳሰቢያ ሰጥቷል። ይህንንም በተመለከተ ጥንቃቄ ማድረግ ያስፈልጋል።
መንግስት መሆናችንን ማሳየት የምንችልበት ወቅት እንጂ በምንም ታምር ወደኋላ የምንልበት አይደለም የሚል አንስቷል። አብዛኛው የወሎ ቤተ አማራ ቀጠና በአሁኑ ወቅት ነፃ ሆኗል። ዳውንት ሙሉ በሙሉ ነው። መቅደላ፣ ደብረ ዘይት ከተማውን ጨምሮ ነፃ ወጥቷል። ከላላ አካባቢ ሙሉ በሙሉ ነፃ፣ ኮሬብ ከተሞቹ በሙሉ ነፃ ወጥተዋል። በርካታ ታዳጊ ከተማዎችን ጨምሮ ቤተ አማራ ነፃ እያደረጉ እየተቆጣጠሩት ነው የሚገኘው። የኦሮሞንና የአማራን ህዝብ በማቀራረብ ሰበብ የአገሪቷን ስልጣን ከተቆናጠጡ በኋላ እኛ ዝሆንን እንበላለን እንሰብራለን የሚል መፈክር ያሰሙን አካላት ናቸው። አስተውሉ። ይሄንን ማድረግ ብቻ አይደለም፣ አዲስ አበባን በእኛ ደም ከተቆጣጠሩ በኋላ በአማራው ደም ተላልፈው አዲስ አበባ ላይ እግራቸውን ከተከሉ በኋላ የሰበሩንን ነፍጠኞች ሰበር ናቸው፣ ዳግመኛ አይነሱም ማለታችንን አንረሳም። 2 አትሉልኝም? 3ኛውን ልድገም። እዚያው ባሌ ላይ አብይ አህመድ ባደረገው ንግግር ብልጽግና የማን ነው ካላችሁ የኦሮሞ ድርጅት ነው አለ። የማን ነው ካላችሁ ኦህዴድ የኦህዴድ ውጤት ነው አለ። ይሄንን ቀጥሎስ ምን አለ? ይሄ ብልጽግናን የመሰረት ነው ጠላቶቻችን 27 ዓመት ቀጥቅጠው ረግጠው የገዙን አካላት ዳግመኛ በኢትዮጵያ ጉዳይ ከኛ ጋር ቁጭ ብለው እንዳይወስኑ ለማድረግ እንዳያንሰራሩ ለማድረግ ነው የመሰረት ነው ብሏል። ስለዚህ ወደ ትግራይ የሚደረግ ማንኛውም ውጊያ የኦሮሞ የፖለቲካ ኃይሎች ኢትዮጵያን ከተቆጣጠሩ በኋላ ከትግራይ የሚነሳ ማንኛውም አካል ከነሱ ጋር ቁጭ ብሎ በአገር ጉዳይ እንዳይወስን ለማድረግ እንደሆነ ሊትራሊ በገዛ አንደበታቸው ነግረውናል። ስለዚህ የኦሮሞ የፖለቲካ ኃይሎች በኢትዮጵያ ጉዳይ ከትግራይ የተነሳ ማንኛውም ኃይል አብሯቸው በኢትዮጵያ ጉዳይ እንዳይወስን አቅደው የሚያደርጉት ውጊያ ለአማራ ህዝብ ምኑ ነውና ነው የአማራ ህዝብ ከነሱ ጋር ሆኖ የሚዋጋው? ምኑ ነው? ሁለተኛስ 27 ዓመት ቀጥቅጠው የገዙንን ከ4 ኪሎ ያባረርናቸውን ቀርቶ አለ እነዚህኞቹን እዚህም እዛው በየጫካው የሚሮጡትን ጥንቸሎች ተዋቸው ነው ያለው። ማንን ነው ይሄንን ሲል? አማራ ሲል ነው፣ ፋኖ ሲል ነው። ስለዚህ በየቦታው በየጤሻው ያሉ ፋኖዎች ናቸው ሲል ቆይቶ ሽመልስ አብዲሳ ያልቅሱ ተዋቸው፣ ማሐረብ አቀብሏቸው ሲል ቆይቶ በፕሮጀክት ከመላው የኢትዮጵያ ክፍል አማራውን እየጠረጉ በጭካኔ እየገደሉ በቪዲዮ ቀርጸው እያሳዩ የትም አትደርሱም ሲሉ ሲሸልሉ ሲፎክሩ ቆይተው አሁን መጥተው ደርሰው በመሪ ደረጃ ያለ ሰይጣናዊ ሳቤ የተላበሰው አብይ አህመድ ጎጃም ሄዶ ምስራቅና ምዕራብ ሊል ሞከረ። ጎጃም ሄዶ እዛው ምስራቅና ምዕራብ ጎጃም ብሎ ከፍሎ ምስራቅ ጎጃምን በተለየ ሁኔታ የወለጋና የቤት አማራ ወሎ አገናኝ ድልድይ እያለ ለመሳለቅ ሞከረ። በምዕራብና በጎጃም በምስራቅ ጎጃም መካከል ሽብልቅ አስገብቶ የፋኖን አንድነት እስከ መጨረሻው ድረስ የሚከፍልበት የአውራጃ ችግር አምጥቶ ትግራይ ላይ የአርባ ነጋሪት ፖለቲካን ተክለዋል። ትግራይ ላይ አዲግራትና ውጅራት ምንድነው አድዋና አክሱም ተራርቆ እርስ በራሱ ሲቆራቆዝ እንዲቀጥል ለማድረግ የሚያስችል ስልት አበጅተናል ብለው እነጌታቸው ረዳን ጻድቃንን አሰማርተው የኢትዮጵያን ፖለቲካ በፈለግነው መንገድ አብኩተን እንጋግራለን ያሉ ኦህዴዶች ሲጨንቃቸው አሁን መለስ ብለው ደግሞ አብይ አህመድ ራሱ ወጥቶ ከትግራይ አፄ ዮሐንስን አንስቶ ሲያበቃ ማን ቴዎድሮስን ገደለው ሲል ከረመ። ጎንደር ሄዶ ጎጃም መጥቶ ደግሞ አፄ ዮሐንስ ያደረሱባችሁን አትርሱ አለ። በ27 ዓመት ግፍ ፈጽመውባችኋል አለ። እኛ በዚህ 8 ዓመት በታሪክ አይተን የማናቀው ግፍ የፈጸማችሁብንና እየፈጸማችሁብን የምትገኙ የገደላችሁን እየገደላችሁን የምትገኙ ያወደማችሁን እያወደማችሁን የምትገኙትን ትተን ከ8 ዓመት ቀርቶ ከ8 ወር በፊት ለደረሰብን ሌላ ጉዳይ አይደለም የምናስበው። ትላንት ዛሬ እየገደላችሁን እየጨፈጨፋችሁንና አገሪቷን በእናንተ ቅርጽና ፍላጎት በፈለጋችሁት መንገድ ሼፕ እናደርጋለን ያላችሁ አካላት እናንተን ነው መጀመሪያ የምንጠይቃችሁ። ታንኩንም ይዛችሁታል፣ ባንኩንም ይዛችሁታል። በአገሪቷ ኢኮኖሚውን ጨምድዳችኋል።
ደስ ሲላችሁ ሁሉ የኛ ነው፣ ጉልበቱ የኛ ነው፣ ማንም ከኛ ጋር ትላላችሁ። ዞር ብላችሁ ደግሞ በትግራይ እና በአማራ ህዝብ መካከል መቀራረብ የተፈጠረ ሲመስላችሁ 4 ኪሎ ያለችው ጀንበር ልትጠልቅ ሲመስላችሁ ደግሞ ኦሮማራ የምትል ነገር መዛችሁ መጣችሁ። የኦሮሞና የአማራ ህዝብ የተጋመደ ነው ስንላችሁ፣ አብሮ ይኑር ስንላችሁ እኮ እኛ ዝሆንን አላችሁ፣ እናንተ ጥንቸል ነው አላችሁ፣ ነፍጠኛ አላችሁ፣ ምድራችን ላይ አትቀበሩም አላችሁ። ክንድ ሲበረታ አንድ እኩል ካልሆነ የአንድ ሀገር ችሎቱ ክንድ ላይ ብቻ ነው ያለው መድኃኒቱ ብሎ አማራ ሲደራጅ፣ አማራ አቅም ሲፈጥር፣ አማራ ሲነሳ እንደማትመልሱት ሲገባችሁ ደግሞ ኦሮማራ የምትለዋን አጀንዳ ከባችሁ መዛችሁ መታችሁ። በተቃዋሚ ስም በዚህ በኩል በገዢ ስም በዚያ በኩል ብትራወጡ ከዚህ በኋላ በማንም አፈቀላጤ በኩል ጋልባችሁ ብትመጡም የአማራን ህዝብ ልቦና ገዝታችሁ ዳግመኛ ልታሞኙ የምትችሉበት መስመር አክትሟል። የፈለጋችሁትን መልምሉ፣ የፈለጋችሁትን አፈቀላጤ ያዘጋጁ፣ ግን አይቻልም። ከፋኖ ያስከዳችሁትን አካል 24 ሰዓት አስለፍልፉት። የባንዳ መላስ የአማራን ልብ አያሸንፍም። ነግረናችኋል ደጋግመን። ያመናችሁን ህዝብ ከርታችሁታል። በራራላችሁ ህዝብ ላይ ጨክናችኋል። አገር ልትፈርስ ነው ብላችሁ 6 ጊዜ አዋጅ አስነግራችሁ ከጠራችሁ በኋላ ለምትፈልጉት ዓላማ ተጠቅማችሁ እንደገና መድፍና ሞርታር እየተኮሳችሁበት ነው። ህፃናቱን እየደፈራችሁ ነው። አዛውንት መነኮሳት እየደፈራችሁ ነው። አብያተ ክርስቲያናታችንን እያወደማችሁ ነው። መስጊዶቻችሁን ላይ መድፍና ሞርታር ዙ 23 እየተኮሳችሁ ነው። ይሄን እያደረጋችሁ ስታበቁ መሬት ላይ ከዚያ ደግሞ ኦሮማራ የሚል ምናምን አጀንዳ እንመዛለን ትሉናላችሁ። እንዲህ ያለውን ጫወታ ጥቂት ባንዳ ገዝታችሁ ልታስለፈልፉ ትችላላችሁ። ማህበራዊ ጉዳይ ላይ ውርውር የሚል የሆነ አካል ልትፈጥሩ ትችላላችሁ። እየተገላበጡ ሞቅ ባለበት ለሚዘፍኑ አካላት ምላስ እንዲያስረዝሙ ልታደርጉ ትችላላችሁ። ግን አትችሉም። አክትሟል። ከዚህ በኋላ በአማራ ህዝብ ትከሻ ላይ ጋልቦ መሄድ የሚችል ማንም አካል ፀሐይ ጀንበር ጠልቃለች። አንድ እኩል ካልሆነ የአንድ ሀገር ችሎቱ ክንድ ላይ ብቻ ነው ያለው መድኃኒቱ። በፍጹም አትሞክሩት። መሞከር እኛ ልናስቆማችሁ አንችልም። ስኬት የሚባል ግን አታስቡትም የሚለውን ግን ነግረናችሁ ማለፍ ነው የምንፈልገው። በተቃዋሚ መስክ ይመጣሉ፣ በገዢው ልክ ደግሞ ይመጣሉ። እነዚህን በማናቸው መንገድ ኮምፕሮማይዝ ልናደርጋቸው የማይገባ ቁልፍ ጉዳዮች ቢኖሩ በፍጹም 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 ከዚህ በኋላ የኦሮማራ ብሎ ይምጣ ምን ብሎ ይምጣ፣ በተቃዋሚ ስም ይምጣ በገዢ ስም ይምጣ፣ የአብይ አህመድ አገዛዝ ጋር ከፍተኛ የሆነ ጥንቃቄ ይፈልጋል። ወደዚያው እንሻገርን፣ አንዳንድ ነጥቦች እናነሳለን፣ ርዕሰ ጉዳዩ ላይ እናተኩራለን። ከዚያ በፊት በመረጃ ደረጃ በዛሬው ዕለት ሊነሱ ከሚገባቸው መሰረታዊ ነጥቦች የተወሰነ እናንሳ። አማራ ክልል አረጋ ከበደ በዛሬው ዕለት አንድ መግለጫ አውጥተዋል። በአማራ ክልል በሚካሄድ ግጭት ዙሪያ ነው ያለው አረጋ ከበደ ወይም የክልሉ ርዕሰ መስተዳድር ብሎ ራሱን የሚጠራ የበርካታ ህፃናት በክልሉ በግጭት ሳቢያ ይላል በርካታ ህፃናት መደፈራቸውን የአረጋ ከበደ አስተዳደር ሪፖርት አቅርቤያለሁ ሲል በዚህ በ2018 የበጀት ዓመት ብሎ ባቀረበው ዕቅድ ላይ ያፈጻጸም ሪፖርት ይልና በክልሉ ምክር ቤት ዛሬ አቅርበዋል። በዚህ ላይ ያስገድዶ መድፈር ጥቃት የደረሰባቸው 900 ህፃናት ጉዳያቸው በችሎት እየታየ ነው በሚል ገልጿል። በግጭቱ አውድ ውስጥ ምን ያህል ህፃናት ያስገድዶ መድፈር ጥቃት ተደረሰባቸው የሚለውን በዝርዝር ሙሉ ዳታ ያላቀረበ ቢሆንም ቢያንስ ግን 900 ህፃናት ተገደው የተደፈሩ ህፃናት ብቻ ነው። አስተውሎ አረጋ ከበደ 900 ብሏል። የአረጋ ከበደን ሪፖርት ያዙትና እዛው በጨዋ ፈርፍሮ ይብላው ቢቢሲ ባደረገው ጥናት የወሰደው ዳታ ከ4 ወረዳዎች ብቻ ነው። አስተውሉ፣ 4 ወረዳ ብቻ አማራ ክልልን ከሚያክል ሰፊ ይዞታ ውስጥ ሰፊ ህዝብ ውስጥ 4 ወረዳ ብቻ ወስዶ ሰርቶ ከ2400 በላይ ህፃናትና ዕድሜያቸው ከ6 ዓመት እስከ 90 ዓመት የሚደርሱ ተደፍረዋል። ጤና ጣቢያ ሪፖርት ያደረጉ ብቻ አስተውሉ፣ ከ4 ወረዳ ሳምፕል። አረጋ ከበደ በዓመት ውስጥ የ900 ሰው ሪፖርት አለኝ አለ። የህፃናት 900 ህፃናት 900 ይበሉት ምናምን ይበሉት ማን ነው የደፈራቸው? ይሄ ነው አይደል ቀጥሎ ያለው ነገር። ቢቢሲ በሰራው ሪፖርት ይሄንን የመድፈር ወንጀል የፈጸመው ማን እንደሆነ
አንድ የቢቢሲ ሪፖርት የመከላከያ ሰራዊት ደፍሮናል ያሉ መሆናቸውን አስቀምጧል። ወይም በቀጥታ አገዛዙ ባለቤት ሆኖ ተጠርቷል። አንድ በሉ። ሁለት እራሱ አብይ አህመድ ፓርላማ ብሎ በሚጠራው አካል ተጠሪነቱ ለፓርላማው የሆነ የሰብአዊ መብት ኮሚሽን ሰሞኑን ሰፋ አድርገን እንመለስበታለን። ብርሃኑ አዴሎ የሚባል የደህንነት ስራ ለመስራት የሰብአዊ መብት ኮሚሽንን ፎርጌዲድ ሰብአዊ መብት ምናምን የሚባል ለነሱ አይገባቸውም። የሰብአዊ መብት ኮሚሽን በአሁኑ ወቅት ኦህዴድ የደህንነት መዋቅር የደህንነት ስራ ከሚሰራባቸው ተቋማቶች አንዱ ነው። ብሔራዊ ኢንተለጀንስ በሉት፣ እነ ሲሳይ ቶላ የሚመሩት ተቋም በሉት። ይሄ ብርሃኑ አዴሎ የስለላ የደህንነት ስራን የሚሰራው እንመጣበታለን፣ በዝርዝር እንመለስበታለን። በሌላ ቀን ራሱን የቻለ ሙሉ ፕሮግራም እንሰራለን። የብርሃኑ አዴሎ አሁን ብርሃኑ አዴሎ ከመተካቱ በፊት ዳንኤል በቀለ በነበረበት ጊዜ ገና የአማራ ክልል ላይ ያለው ይሄ አውዳሚ ጦርነት 1 ዓመት ባልሞላው ጊዜ ውስጥ 300 ሴቶች ሕፃናትም አዛውንትም በአማራ ክልል በመከላከያ አባላት ተደፍረዋል ተብሎ ሪፖርት ቀርቧል። በማን? በኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት። አስተውሉ። በኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት ላይ ጦርነቱ ጀምሮ ዓመት ሳይሞላው በ6 ወር ሪፖርት ውስጥ 300 ተደፍረዋል፣ መከላከያ የመከላከያ አባላት 300 ደፍረዋል ተብሎ በሪፖርቱ ላይ ሰፍሮ ለረጅም ጊዜ በውይይትም ስናነሳ ይቆያል። ከዚያ በኋላ ነው ቢቢሲ 4 ወረዳ ሳምፕል ሰርቶ ደግሞ ወደ 2400 የሚጠጉ መደፈራቸውን የገለጸው። አረጋ በ2018 ዓመት አድርሶት ስንት ተደፈሩ ብሎ በጣ 900 ተደፈሩ። አሁን የቁጥሩ ልዩነት ጋር እንቶ ይሄንን የመድፈር ወንጀል ማን የሚፈጽመው የሚለው የአብይ አህመድ አገዛዝ በግብታዊነት ሳይታዘዙ ወታደሩ ዲሲፕሊን በማጣት ምናምን እንደዛ እንዳይመስላችሁ እቅድ ተይዞ በመድፈር የሚሰሩ ወንጀሎች፣ አንድ ክልሉ ላይ በከፍተኛ ሁኔታ HIV-ን ጨምሮ ተላላፊ በሽታዎች እንዲስፋፉ ማድረግና የክልሉን ሕዝብ ቁጥር መቀነስ። ይሄ ላለፉት ዓመታት ቀድሞ ሲሰራበት በነበረው መንገድ የተሰራ ነው። ፐርፐስፉሊ መድፈርና በልቅ ግብረ ስጋ ግንኙነት ሊተላለፉ የሚችሉ በሽታዎች በክልሉ እንዲዛመቱ ማድረግ። በተመሳሳይ ዓመት ውስጥ የጤና ጣቢያዎች እንኳን ጤና ጣቢያና ሆስፒታል ይሄ ምንድን ነው ጤና ጣቢያውን ተውት፣ የጤና መኮንን ወዘተረፈ ተብሎ በየቦታው የጤና ኤክስቴንሽን ሰራተኛ ተብለው ከጤና ጣቢያ ውጭ ከጤና ጣቢያን ባነሰ መንገድ የጤና ኤክስቴንሽን ሰራተኞች የሚንቀሳቀሱበት ጣቢያዎች እንኳን እንዳይኖሩ ተዘግቶ ወላድ እንደ ቀድሞ ከዛሬ 30-40 ዓመት በፊት ወደ ነበረው ልክ ትግራይን ወደ ጋርዮች ስርዓት እንመልሳለን እንዳሉት ወደ ኋላ መልሰው ጤና ጣቢያውን አውድመው ወንጀል ፈጽመው ሕክምና እንዳይኖር ምርመራ እንዳይኖር እነዚህን በድሮን እያወደሙ ለዚህ ራሱ ብአዴን ደብዳቤ እንዲጽፍላቸውና ወደ አማራ ክልል ጦር ይዘው እንዲገቡ አድርገው ወንጀል እየፈጸሙበት ያለውን ህዝብ በተመለከተ ለምን ብላችሁ ከጠየቃችሁ ኢትዮጵያ የሚያስፈልጋት ነው ያለው አብይ አህመድ በድፍረት። ከ50 ሚሊዮን በላይ ህዝብ አያስፈልጋትም። 50 ሚሊዮን ከማን ተቀንሶ? ባለፉት 30 ዓመታት በቁጥርም በሉ ማን ነው እንዲቀንስ የሚደረገው? በህይወት እያለ በቁጥር ጠፋ ተብሎ በሚሊዮን የሚቆጠር አማራው ነው በኢህአዴግ ዘመን የተደረገበት። የህዝብና ቤት ቆጠራ ላይ ወደ ኋላ ተመልሳችሁ ብታዩ ለውድድር በማይቀርብ ደረጃ ለረጅም ጊዜ የአማራ ብሔረሰብ ቁጥር በኢትዮጵያ ውስጥ ከፍተኛ ቁጥር ያለው ነው። በቁጥር ስሌት እንኳን መጨረሻ ላይ እንዲበልጥ አድርገው የኦሮሞ ቁጥር ይበልጣል ባሉበት ጊዜ እንኳን የ1 ሚሊዮን ልዩነት ነው በከፍተኛ ልዩነት ተብሎ የቀረበው የ1 ሚሊዮን ልዩነት ነው እንዲመጣ ያደረጉት። አሁን ያለውን ቁጥር አስቡት። አንድ ሆን ብለው በቁጥር ካልኩሌሽን ይቀንሱታል። ሁለት የቁጥር ይሄ አንዳንዶች እኮ ሌግሊ የለም ማለት በህግ አንቀጽ ተጠቅሶለት የጄኖሳይድ
አይነት ተብሎ መቀመጡን አላውቅም፣ ግን ኒውመራል ጄኖሳይድ ይሉታል። በቁጥር ሆን ብሎ አንድን ማህበረሰብ እንደሌለ ማድረግ እና የጄኖሳይድ አካል ነው። ኤሊት ፎርስ ላይ ብቻ ያነጣጠረ ግድያ ሲፈጸም የአንድን ማህበረሰብ ኤሊት ታርጌት አድርጎ መግደል፣ ተማሪ ላይ ብቻ ያነጣጠረ ከሆነ በተማሪዎች ላይ የሚፈጸም ጄኖሳይድ ተብሎ ነው የሚጠራው። የግዴታ ጄኖሳይድ ተፈጽሟል የሚባለው ብሔርን ስላጠቃ ብቻ አይደለም። አንድን የተመሳሳይ የሃይማኖት ክፍል ያለው ለምሳሌ ኦርቶዶክሳውያን ላይ ብቻ ያነጣጠረ ኦርቶዶክሳውያን ለማጥፋት አስቦ ከተሰራ በኦርቶዶክሳውያን ላይ የሚፈጸም ጄኖሳይድ ነው የሚባለው። በአማራው ላይ አማራን ታርጌት ያደረገ የአማራ ብሔረሰባዊ ማንነትን ለማጥፋት ታርጌት ያደረገ አንድ ባህሉ ወጉ እንዳይኖር የማድረግ ይመጡልሃል። በባህል ላይ ራሱ በአብይ አህመድ በመሪው ጀምሮ ዶሮ ወጥ ይልሃል፣ መዝሙር ይልሃል። የአማራ ክልል የአማራ ህዝብ የሚያከብራቸው በዓላት በላቸው፣ ዘፈንና ግጥሞች በላቸው፣ እያንዳንዱን ባህል ሆን ብሎ የባህል አካል የኢትዮጵያ አካል እንዳይሆኑ ማድረግ፣ እነዚህ ኢትዮጵያ መገለጫ ሆነው የቆዩ የወል ታሪኮችን ጭምር አማራውን ለማጥፋት እነዚህን ባህሎች እነዚህን ወጎች ከሀገሪቱ ገጽ ላይ መፋቅ ብለው አቅደው ተዘጋጅተው የሰሩት ስራ ስለሆነ ማለት ነው። በደንብ መነገር አለበት። ከዚህ በኋላ ሄዚቴት ማድረግ፣ ቃላት መምረጥ፣ የሆነ ነገር ማድረግ፣ ማሽሞንሞን በፍጹም። አብይ አህመድ በቅርቡ ያደረገውን ንግግር አሰምተናቸዋል። ቃል በቃል ምንድን ነው ያለው? እራሱ ምንድን ነው ያለው? አብይ አህመድ ችግራችን አለ የራሱን ችግር በዚህ ደረጃ ኢማጂን። ከነፍሰ ጡር እናቶቻችን ሆድ ቀደው ልጅ አውጥተው ጥለው አይቀበርም የሚሉ ሰዎች በጠላቶቻችን ልክ ጨካኝ አልሆንም ይላሉ። አስባችሁታል? ከአብይ አህመድ አንደበት በጠላቶቻችን ልክ ጨካኝ አልሆንም። ማን ነው ጠላቶቻችን የሚለው? ለምሳሌ አዲስ አበባን ውሰዱ። አዲስ አበባ ከፍተኛ ኦሮሞ ጠል ተሰባስቦበታል ያለው ማን ነው? አብይ አህመድ አይደለም። ኦሮሞ ጠል ነው አዲስ አበባ ሲል ምን እያለ ነው? ጠላት ነው እያለ ነው። ከዛ በኋላ በእነሱ ልክ አልጨከንም ገና ይላል። አውድሞት፣ አጥፍቶት፣ አፈናቅሎት ምናምን ብሎት ገና አልጨከንም፣ ገና በእነሱ ልክ አልመጣንም ይላል። የአዲስ አበባ ጭካኔ ግን ተብሎ የሚገለጸው ምንድን ነው? አብይ አህመድ ሊገደልብን ነው ብሎ ሰልፍ የወጣ እኮ። አዳነች አቤቤ ውጣ ብላ ሰልፍ አውጥታ የምታገለትለው እኮ ማዕት ካድሬ ያሰማራችበት ከተማ ነው። እንደዚያም ሆኖ ግን ጨካኝ ናቸው ይልሃል። እንደዚያም ሆኖ ግን እኛን ይጠላሉ ይልሃል። ይኸው ሰው ባልጨከንክ ልክ ጠላተ ምን ያህል የበለጠ አረመኔ እየሆነ እንደሚሄድ የሚያሳይ ነው።